ማለት ነው እግዚአብሔር አረገ ያለ ማለት ነው ክርስቶስ ነው። ክርስቶስ ማለት ነው እግዚአብሔር። ይሄ ባላ እንመጣበታለን። በደንብ ስሙ። ሰው አረገ ሲባል በጣም ቀላል ነገር ማለት መውጣት ማድረግ ማለት ነው። አረገ ወጣ ካለው የግዕዝ ቃል ይወጣ ነው። እርግጥ ነው አረገ ወጣ ማለት ሲሆን ካለው የግዕዝ ቃል ይወጣ ሲሆን ትርጓሜው ማድረግ መውጣት፣ ከምድር ወደ ሰማይ ማድረግ፣ ከምድር ወደ ሰማይ መውጣት ማለት ነው። የእርግጥ ነው ይህ አነጋገር እንደዚህ አይነት ነገር እንደ ሰው ሲነገር ቀላል ነገር፣ እንደ ሰው ሲነገር በጣም ቀላል ነገር። በሰው ባህሪ ማድረግ መውጣት መውረድ ማድረግ መውጣት ይሄ ቀላል ነገር ነው። ምክንያቱም አንድ ሰው ከአንድ ቦታ ወደ አንድ ቦታ ሊወጣ ይችላል። ከአንድ ወደ አንድ ሊያደርግ ይችላል። ሰው ስለሆነ በቦታ የተወሰነ ስለሆነ ሰው በቦታ ይወሰናል፣ በጊዜ ይወሰናል፣ በዘመን ይወሰናል፣ በሁኔታ ይወሰናል፣ በምክንያት ይወሰናል እና ሰውን ብቻ ፍጥሩን የሚያሳዩ ቃላት፣ ግሶች፣ አረፍተ ነገሮች ለእግዚአብሔር ተነግረው ታያላችሁ። መጽሐፍ ላይ ለእግዚአብሔር ተቀጥለው ታያላችሁ። አሁን እግዚአብሔር አረገ፣ እግዚአብሔር ወጣ ሲባል በመለኮት ማድረግ መውጣት መውረድ ኑሮ አይደለም። ይሄን በደንብ ማሰብ አለባችሁ፣ በደንብ ማሰብ አለባችሁ፣ መረዳትም አለብን። እግዚአብሔር አረገ ሲባል ሰው እንደሚያደርገው አይነት እርገትም አይደለም። ገሌ ከአንድ ቦታ ወደ አንድ ቦታ ሄደ ማለትና እግዚአብሔር ከአንድ ቦታ ወደ አንድ ቦታ ሄደ ማለት ይለያል። አንድ ሰው ከገሊላ እየሰማችሁ ነው አይደል? አቶ አበበ አቶ ማን ያልኳችሁ? አቶ አበበ ከገሊላ ወደ ናዝሬት ሄደ ከተባለ ሰውዬ ናዝሬት አልነበረም ማለት ነው አይደል? ናዝሬት አልነበረም ማለት የት ነበረው? ገሊላ ነበር። ከዛ ወደ የት ሄደ? ወደ ናዝሬት። ወደ ናዝሬት ሲሄድ ማንን ይለቃል? ገሊላ። እግዚአብሔር ግን ከኢየሩሳሌም ወደዛ ሄደ ሲባል አንድ ቦታ ለቀቀ ማለት አይደለም። ለምን? እግዚአብሔር ባለ ምን ስለሆነ ምኑ ስለሆነ እግዚአብሔር ዓለም የወሰነ አምላክ ስለሆነ እግዚአብሔር የሌለበት ቦታ ስለሌለ እግዚአብሔር የሌለበት ዘመን ስለሌለ እግዚአብሔር የሌለበት ጊዜ ስለሌለ እና አረገ። ይህ አነጋገር በምን አነጋገር? የክርስቶስን ሰው መሆን የሚያሳይ አነጋገር፣ ስጋ መልበሱን የሚያሳይ አነጋገር። ማድረግ መውጣት መውረድ የማን ባህሪ ስለሆነ? የስጋ ባህሪ ስለሆነ የስጋን ባህሪ ማድረጉን ፍጹም ሰው መሆኑን ምታት የሌለ ውሸት የሌለ ሐሰት የሌለ ፍጹም በእውነት ሰው የሆነ አምላክ መሆኑን ዘምሩ ለአምላካችን ዘምሩ ለንጉሥ ለአምላካችን ዘምሩለት ለንጉሳችን ዘምሩለት። ስለ ንጉሥ እግዚአብሔር ለኩሉ ምድር እግዚአብሔር ለዓለም ምንድን ነው አለ? ንጉሥ ነው። የዓለም ንጉሥ እግዚአብሔር ነው። የዓለም ቤት እግዚአብሔር፣ የዓለም ጌታ እግዚአብሔር፣ ዓለምን ያስገኘ፣ ዓለምን ያመጣ፣ ዓለምን የሚጠብቅ፣ ዓለምን የሚገዛ ማን ነው? እግዚአብሔር ብቻ ነው። ዓለምን የሚያሳልፍም እግዚአብሔር ብቻ ነው። ለምን? ያመጣውን የሚያሳልፍ ባለቤት ስለሆነ፣ ያመጣውን የሚያሳልፍ ባለቤት ስለሆነ፣ የዓለም ባለቤት ደግሞ እግዚአብሔር ስለሆነ በዚህ ዓለም ያሉ ገዢዎች ሊኖሩ ይችላሉ። ዓለምን የሚገዙ አሉ። ዓለምን ግን አላመጡም። የዓለም ገዢዎች ዓለምን አላመጡም። የዓለም ገዢዎች ያላመጡትን ዓለም ነው የሚገዙ። የዓለም ገዢዎች ያልነበሩበትን ዓለም ነው የሚገዙ። የዓለም ገዢዎች የሚያልፈውን ዓለም ነው የሚገዙ። የዓለም ገዢዎች ዓለምን ቢገዙ እንኳን ዓለምን ማሳደግ ግን አይችሉም። ዓለምን ማሳደግ የሚችል ማን ነው? ዓለምን የፈጠረ እርሱ ብቻ ስለሆነ ይህን ሀሳብ ደግሞ ዳዊት በትንቢት የተናገረውን በወንጌል ላይ ወይ ትንቢት ተጽፎ ነው። ምዕራፍ 44 ቁጥር 24 ነው። ምዕራፍ 24 ብቻ ነው ያለው። የሉቃስ ወንጌል ምዕራፎች ስንት ናቸው? 24 ብቻ። ምዕራፍ 24 ቁጥር 49 እስከ መጨረሻው ተመልከቱ። እርገቱን ያሳየናል። በርካታ ነጥቦች አሉ የተሰበሰቡ። ዋነ እፌሉ ተስፋሁ ለአቡየ ላዕሌክሙ አንትሙ ተነበሩ ሀገረ ኢየሩሳሌም እስከ ትለብሱ ኃይለ ማርያም እያለ ሄደ እና ክርስቶስ ያው ጊዜ አለው። አምላካችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም ከመምጣቱ በፊት ወደዚህ ዓለም እንደሚመጣ ምን ተናግሮ ነበር? ትንቢት አናግሮ ነበር። ጊዜ ወስዶ ነበር። ለምን መሰላችሁ? እግዚአብሔር እያንዳንዱ ስራ የሚሰራበት ምን አለው?
ምን አለው? ጊዜ አለው። እያንዳንዱ ጊዜ የሚሰራበት ዘመን አለ፣ ወቅት አለ። ለምሳሌ በተጸነሰበት ወቅት አልተወለደም፣ የሚወለድበት ጊዜ ራሱ አለ። በተወለደበት ጊዜ ደግሞ አልተጸነሰም። የተጸነሰበት ጊዜ አለው፣ የተወለደበት ጊዜ አለው፣ የሞተበት ጊዜ አለው፣ የተሰቀለበት ጊዜ አለው፣ የተነሳበት ጊዜ አለው እና አምላካችን እግዚአብሔር ሰው ሆነ፣ አምላክ ሰው ሆነ። በተሰርገቱ ስንናገር ርደቱን መናገር ያስፈልጋል። የቃልን ርደት መናገር ያስፈልጋል። ለዚህ ሁሉ ምክንያቱም እመቤታችን ናት እና እግዚአብሔር ሰው ሆነ ሲባል አምላክነቱን አጣ ማለት አይደለም። እግዚአብሔር ሰው ሆነ ሲባል አምላክነቱን አጣ ማለት አይደለም። እግዚአብሔር አረገ ሲባልም የአምላክነት ስልጣን የለውም ማለት አይደለም። ወይም ደግሞ ሌሎች እንደሚያደርጉት በሌላ ኃይል አረገ ማለት አይደለም። እሱም በኋላ እንመጣለን። እግዚአብሔር ሰው ሆነ ሲባል አምላክነቱን ገንዘቡ ነው፣ ባሕርየ ትስብእትም ገንዘቡ። ይሄን ቅዱስ ዮሐንስ አፈወርቅ አመስጥሮ ይናገራል። ክርስቶስ አምላክ ነው። አምላክ ሰው ሆነ ስንል ግን አምላክነቱ ጠፋ ማለት አይደለም። አምላክነቱ የለም ማለት አይደለም። ለምሳሌ እመቤታችን እግዚአብሔር ስትወልደው ምንድን ናት? ድንግል ናት። እመቤታችን ክርስቶስ ስትወልደው ማኅተመ ድንግልናዋ ተለወጠ? አልተለወጠም። ለምን መሰላችሁ? እመቤታችን ስትጸንሰው ምንድን ናት? ድንግል ናት። ከጸነሰች በኋላ ምንድን ናት? ድንግል ናት። ስትወልደው ምንድን ናት? ድንግል ናት። ከወለደች በኋላ ምንድን ናት? ድንግል ናት። እመቤታችን ክርስቶስን በመውለዷ በድንግልና ጸንታ በድንግልና እንደወለደች ወይም ስትወልደው ማኅተመ ድንግልናዋ እንዳልተለወጠ ክርስቶስን ሰው ተለወጠ። ይተረዳችሁ? ድንግል ማርያም ክርስቶስን ስትወልደው ማኅተመ ድንግልናዋ እንዳልተለወጠ ድንግል ወይም ድንግልን እናትን በመውለዷ ታጽናለችና ድንግልን እናትን እንደሆነች ክርስቶስን ሰው በመሆኑ ምንድን ነው? አምላክም ምንም ነው? ሰውም ነው። ያ ማለት ሰው የሆነ አምላክ በመወለዱ ምን አልጠፋም? ባሕርየ መለኮት አልጠፋም። ወከማሁመ ኢሐዘ ወይተወለደ መለኮት ቅዱስ ባሕርየ መለኮት ይላል ዮሐንስ። አምላካችን እግዚአብሔር ወልድ ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይግባውና ሰው ሲሆን ባሕርየ መለኮቱ ወይም መለኮቱ ከባሕርየ መለኮቱ አልተለወጠም። እንደጸና በተዋሕዶ የከበረ ስለሆነ በተዓቅቦ የተፈጸመ ተዋሕዶ ስለሆነ ይህን ከተናገረ በኋላ እና ክርስቶስ ወደዚህ ዓለም መምጣቱ እንደምታውቁት ማንን ለማዳን ነበር? ማንን ለማዳን ነው? ሰው የሆነው ሰውን ለማዳን ነው አይደል? ሰው የሆነው ሰውን ለማዳን ነው፣ የታወቀ ነገር ነው። ግን ከዚህ በተጨማሪ ሌላ ምስጢር ማለት የቃል ርደት ዛሬ አረገ ብለን የምናመሰግነው፣ አረገ ብለን የምንዘምርለት፣ አረገ ብለን የምናመሰግነው፣ አረገ ብለን የምንተርክለት፣ አረገ ብለን የምንሰብክለት ክርስቶስ ወደዚህ አይነት ሲመጣ ከማዳን በተጨማሪ ሌላ ምስጢር ነበር። ይገርማችኋል። ሌላ ምስጢር ነበር። አዳምን ከማዳን ባሻገር ሰውን ከማዳን ባሻገር ሌላ ልዩ ምስጢር ነበር። ያን ነገራን ቅዱስ ዮሐንስ ክርስቶስ ሰው ክርስቶስን ገብተው እግዚአብሔርን ገብተው ከእግዚአብሔር ተለይተው ነበር። አንድ ምክንያት ፈጥረው ነበር። የድሮ ሰዎች፣ በቀድሞ ዘመን የነበሩ ሰዎች፣ ክርስቶስ ከመምጣቱ በፊት የነበሩ ሰዎች አንድ ፍልስፍና ነበራቸው። የሚታይ አምላክ ያስፈልጋል፣ የሚዳስስ አምላክ ያስፈልጋል። እየሰማችሁ ነው? ምን አይነት አምላክ ያስፈልጋል? እግዚአብሔር ይታያል አይታይም? ይታያል። ያየዋል ረጅ ነው አይደል? የማይታይ አምላክ ነው። እና ሰዎች ምን አሉ? አይ እግዚአብሔር ረቋል፣ የሚዳስስ አምላክ አይደለም፣ የሚታይ አምላክ አይደለም። ስለዚህ የሚታይ አምላክ ያስፈልጋል፣ የሚዳስስ አምላክ ያስፈልገናል ብሎ ምን ሰሩ? ጣዖት ሰሩ። ወሰአሉ ሎሙ ጣዖተ በአምሳለ እጓለ እመሕያው ወአምለክዎ ወአቅንዕዎ ለፈጣሪሆሙ ይላል። የሚታይ አምላክ ያስፈልገናል፣ የሚዳስስ አምላክ ያስፈልገናል ብለው የሚታይ የሚዳስስ ጣዖት ሰሩ፣ አመለኩት፣ ፈጣሪያቸውንም አስቀኑት። አምላክ ደግሞ በአምላክነቱ ቀናኢ ነው። ጎልማሳ በሚስቱ እንደሚቀናው ሁሉ ንጉሥ በመንግስቱ እንደሚቀናው ሁሉ አምላክ በአምላክነቱ ምንድን ነው? ቀናኢ ነውና ግን ሰዎችን ለማሳመን ግን ሰዎችን የማጥፋት ነገር ግን አትጠቀም። ሰዎችን ይፈልገዋል። የሰዎችን ፍላጎት ያውቃል። የሰዎች መሸት ያውቃል። የሰዎችን ፈቃድ ያውቃል። ሰዎች ምን ፈልገዋል ብያቸዋለሁ። ምን ፈልገው ነበር ብያቸዋለሁ። የሚታይና ምን የሚል አምላክ። ከዛም በኋላ ምን አለ? የሚታዩ አምላክ ነው ማለት ወበንተ ዘአስተርአየ ቃለ እግዚአብሔር ባሪያ ሰብ ከመይጥፋ ወይ ትረስ ሐሰት ወይ ሁሉ አምልኮ ሁሉ ባይት ይላል።
ሰዎች የሚታይ አምላክ ፈልገው ስለነበረ በሰው አምሳል ሰው ሆኖ ይታይ አምላክ ነው። ሰዎች የሚዳስስ አምላክ ፈልገው ስለነበረ ሽተው ስለነበረ ሰዎችን ከአምልኮ ጣዖት ነፃ ለማድረግ የሚዳስስ አምላክ ሁሉ ተገለጠላቸው። እና የቃል ርደት ይሄ ነው። ርደት ይሄ ነው። አምልኮ ጣዖትን ለማጥፋት አዳምን ለማዳን ሰውን ለማዳን ይገርማችኋል። አምላካችን መድኃኒታችን ኢየሱስ ክርስቶስ ሰው አረገ እንደምንለው ሁሉ ያን ጊዜ ግን ያን ምስጢር መቁራት ብቻ ነው። ቅዱስ ጎርጎርዮስ ዘንዚናንዞ ይህን ይናገራል። ወድረ መጻ ዛልወቱ ጥንት ቃላት እግዚአብሔር አሐዱ ዘቅድስ ሥላሴ በፈቃዳሁ ወበስምረተ መንፈስ ቅዱስ መጻ እንዘ ያገብሮ መንሂ ወያይመረ መንሂ እንላለው ሳሪያ ምስጢረ ብዛቱ ይላል። ያን ጊዜ ጥንት የሌለው ቀዳማዊ ወልድ ከሶስቱ ቅዱሳን አካላት አንዱ ቅዱስ አካል ወልድ በአባቱ ፈቃድ በራሱ ፈቃድ ማንም ሳያገብረው ማንም ሳያስገድደው በፈቃዱ ወደዚህ ዓለም መጣ። ይሄን ማንም አያውቅም ካለ በኋላ በአርያም ካሉ መላእክትም እንኳን አንዱ ይሄን ምስጢር ያውቁ ነበር ይላል። አንዱ ይሄን ምስጢር ያውቁ ነበር ይላል። በእርግጡ ግን ታሪክ ተቀይሯል። ልክ በዕለተ ምጽአት መላእክትን አስከትሎ እንደሚመጣው ሁሉ በዕለተ ዕርገት ግን መላእክት እያሸበሸቡ እያመሰገኑ እየዘመሩ ነበር። እና ክርስቶስ ሰው የሆነው አምልኮ ጣዖትን ለማጥፋት ነው። ያ ሰው የሆነው ሰውን ለማዳን፣ ያ ሰው የሆነው አምልኮ ጣዖትን ለማጥፋት ሰው የሆነው ክርስቶስ በሰውነቱ ተብሎ ይነገርለታል። አረገ ተባለ ይነገርለታል። ያለማንም ረዳት ያለምንም ምክንያት ሰው ስለሆነ በለበሰው ሥጋ በዚያ ዓለም የነበረውን የማዳን ሥራ ከፈጸመ በኋላ አረገ በማለት ያለ ምክንያት ያደረገ መሆኑን ይነገራል። ያለ ምክንያት ያደረገው ክርስቶስ አምላካችን ጌታችን መድኃኒታችን እግዚአብሔር ቃል ኢየሱስ ክርስቶስ በሚያደርግበት ሰዓት ለሐዋርያቱ የተለያዩ ነገሮችን ነግሯቸው ነበረ። የተለያዩ ነገሮች ባቆስ ሲጀመር እርገት የተስፋ ቀን ነው። የምን ቀን ነው? እርገት የተስፋ ቀን ነው። እንዲሁ ነበር ይላል። ወአነፍየኑ ተስፋው ላውሪ የአባቴን ተስፋ እስክልክላችሁ ድረስ። የማንን ተስፋ? የአባቴን ተስፋ እስክልክላችሁ ድረስ። የአባቴን ተስፋ እስክሰጣችሁ ድረስ። የአባቴ ተስፋ እስኪመጣላችሁ ድረስ። የአባቴ ተስፋ እስኪገለጥላችሁ ድረስ። የአባቴ ተስፋ እስኪያድርባችሁ ድረስ። የት ቆዩ ነበር ያላቸው? አንተም ውስጥ ነበሩ ሀገረ ኢየሩሳሌም ማለት የት ነበር ቆዩ ያላቸው? በኢየሩሳሌም ጸንታችሁ ቆዩ። ምን እስክትለብሱ ድረስ? ኃይል መንፈስ ቅዱስ ነው። ተስፋ መንፈስ ቅዱስ ነው። ኃይል አርያማዊ መንፈሳዊ ኃይል ከመንፈስ ቅዱስ የሚገኘውን ኃይል እስክታገኙ እስክትለብሱ እስክትቀዳጁ ድረስ የት ቆዩ አላቸው? ኢየሩሳሌም። የተከበራችሁ የክርስቶስ ቤተሰቦች አሁን እዚህ ላይ ምን ትመለከታላችሁ? ምን ተደረገላችሁ? መጽናት። መንፈስ ቅዱስን ለመቀበል መንፈስ ቅዱስን ለማግኘት ምን ማለት ያስፈልጋል? መጽናት። በየትኛው ቦታ ነው የምንጸናው? በክርስትናችን፣ በቤተ ክርስቲያናችን፣ በሃይማኖታችን። ያልጸና ሰው መንፈስ ቅዱስን ሊያገኝ አይችልም። ያልጸና ሰው በመንፈስ ቅዱስ ጥበብ ሊሞላ አይችልም። ያልጸና ሰው የመንፈስ ቅዱስ ጸጋ ሊካፈል አይችልም። ያልጸና ሰው ሊበረታ አይችልም። ያልጸና ሰው ባለጥበብ ሊሆን አይችልም። ያልጸና ባለምስጢር ሊሆን አይችልም። መጽናት ያስፈልጋል። በመንፈሳዊ መጽናት፣ በወንጌል መጽናት፣ በፈተና መጽናት፣ በክርስትና መጽናት፣ በሃይማኖት መጽናት፣ በስነምግባር መጽናት፣ በቤተ ክርስቲያን መጽናት። ያን ጊዜ ተስፋ ይገኛል። ያን ተስፋ ለማግኘት እዚህ ቆዩ ነበር። የመንፈስ ቅዱስ እኮ ሙሉ ነው። በየትኛው ቦታ መገኘት ይችላል። ግን አጽንዖት የሚባል ነገር አለ። በቤተ ክርስቲያን መጽናት፣ እግዚአብሔር በወሰነልን፣ እግዚአብሔር በምናመሰግንበት ቦታ፣ እግዚአብሔር በምናገኝበት ቦታ፣ እግዚአብሔር በሚመሰገንበት ቦታ፣ እግዚአብሔር በሚገለጥበት ቦታ፣ ምስጢረ ሥላሴ በሚነገርበት ቦታ፣ ወንጌል በሚሰበክበት ቦታ ምን ያስፈልጋል? ጽኑ አላቸው።
ጽናትን ሲያስተምራቸው ጽናትን በኢየሩሳሌም መጽናትን በቤተ ክርስቲያን መጽናት ሲያስተምራቸው ጽኑ። ያን ጊዜ የአብን ተስፋ እልክላቸዋለሁ። ተስፋ የተባለ መንፈስ ቅዱስ ነው። ወደ አሕዛብ ከመሄዳችሁ በፊት መንፈስ ቅዱስ ይላክላችኋል። ባልታደሰ ሰውነት መንፈስ ቅዱስ አይላክላችሁ ብትሄዱ ባልታደሰ ሰውነታችሁ መንፈስ ቅዱስ ባላዘነው ሰውነት አሕዛብ የሚያሰሩባችሁን መከራ መቋቋም አትችሉም። ስለዚህ ጽኑ አላቸው። እውነት ነው። ያለ መንፈስ ቅዱስ ጸጋ አሕዛብ እንዴት መቋቋም ይቻላል? ያለ መንፈስ ቅዱስ እርዳታ ዓለም እንዴት ማሸነፍ ይቻላል? ያለ መንፈስ ቅዱስ ዓለም እንዴት መንፈስ በመንፈስ ቅዱስ ብርታት፣ በመንፈስ ቅዱስ አጋዥነት ባትሌዎስ ስለ መንፈስ ቅዱስ ኃይል ሰጭነት፣ ምስጢር ገላጭነት እንዲሉ ይናገራል። መንፈስ ቅዱስ ይሄ ይሰፍህ ኃይለ ኩሉ ፍጥረት ሀብታቲሁ ኩሉ ሀብታቲሁ እያዝ ወይ ይከፈል ወጥ ያበር ኩሉ ባይበርት እግዚአብሔር። መንፈስ ቅዱስ በፍጥረታት ሁሉ ሀብቱን ያሳድራል። ከአብ ከወልድም አያንስም፣ መከፈልም የለበትም። ወጥ ያበር ኩሉ ሁሉን እግዚአብሔር እንዲያውቅ ያደርጋል። ምስጢር በመግለጽ ፍጥረቱ ዓለምን እግዚአብሔር እንዲያውቅ መንፈስ ቅዱስን እንዲያውቅ ምስጢሩን እንዲያውቅ ያደርጋል። ወይ ደስዮም ጥበብን ይሰጣቸዋል። ወይ ደስዮም ለካህናት ጻድቃነ ወይም ኃይለ ለነገሥት ካህናቱን እውነተኞች ያደርጋቸዋል። ነገሥታቱን ኃይለኛ ያደርጋቸዋል። ኃይል መስጠት የማን ስራ ነው? የማን ስራ ነው? የመንፈስ ስራ። መንፈስ ቅዱስ ኃይልን ይሰጣል። መንፈስ ቅዱስ እውነተኛ ያደርጋል። መንፈስ ቅዱስ ጥበብን ይገልጣል። መንፈስ ቅዱስ ክብርን ይሰጣል። መንፈስ ቅዱስ ጸጋን ያቀዳጃል። መንፈስ ቅዱስ እውቀትን ይገልጣል። መንፈስ ቅዱስ አእምሮን ብሩህ ያደርጋል። እግዚአብሔር መንፈስ ቅዱስ ለሁላችን ጸጋውን ያድለን እና አንደኛ ተስፋ ነግሯቸው ያደረገ ዝም ብሎ አላደረገ። ተስፋ ሰጥቷቸው ተስፋ እንዳይቆርጡ ጥሯቸው ጊዜ መምህራቸው፣ አምላካቸው፣ ጠባቂያቸው፣ መጋቢያቸው ሲያደርግ ተስፋ እንዳይቆርጡ ተስፋ እልክላችኋለሁ ማለት ተስፋ የሚያስቆርጥ አምላክ ስለሆነ የሚያጽናናና የሚያረጋጋ አምላክ ስለሆነ አንደኛው ይሄ። ሁለተኛው የሹመት ቀንም ነው። ዛሬ እርግጥ የሹመት ቀንም ነው። የተስፋ ቀን ነው። የሹመት ቀን ዋን ሳደው ይሁን ዋን በላይ ይሁን አይደል? እጁን አስጫንባቸው እስከ ፓትርያርክነት ድረስ ያለውን ስልጣን ሰጥቷቸው ሹማቸው አርግ ሹማቸው አለ እስከ ፓትርያርክነት ድረስ እና የሹመት ቀን። ሶስተኛው የበረከት ቀንም ወባረኩ ማለት ነው። ወባረኩ እኮ ነው። ተስፋ ሰጣቸው፣ እጁ ጫንባቸው፣ ሾማቸው፣ ባረካቸው፣ የተትረፈረፈ በረከት ሰጣቸው። ዳዊት በመዝሙር 86 ቁጥር 3 ላይ እንዲህ ይላል አይደል? በመዝሙር 83 ቁጥር 6 ላይ እስመ መምህራይ ይሁ በረከተ ወይ ሀውር ሀይ ውስጣይ የሕግ መምህር ክርስቶስ ማለት ሕግን የሰራ ክርስቶስ፣ ሕግን የሰራ የሕግ ባለቤት ክርስቶስ በረከተ ሥጋ በረከተ ነፍስ ይሰጣል። የሕግን የሰራ ክርስቶስ ምን ይሰጣል? ምን ይሰጣል? በረከት ከማን ነው? ከእግዚአብሔር ነው። ምን ማለት በረከት ከሥላሴ ነው። በረከት ከአብ ነው። በረከት ከወልድ ነው። በረከት ከመንፈስ ቅዱስ ነው። ከሥላሴ ውጭ የሚገኝ በረከት የለም። የበረከት ባለቤት እግዚአብሔር ነው። እግዚአብሔር ብቻ ስለሆነ እና እርግጥ የነባር ቀን የተስፋ ቀን ተስፋ የቆረጠ ተስፋ የሚሰንቅበት ተስፋ እንደሌለው የሚያስብ ሰው ካለ ዛሬ መማር አለበት። ሐዋርያት ቁጥራት ሲያደርግ ያለበሳ አስሩ እንደ ሙስሊም ወደለው ብሎ እንዴት ስንተት ነው ተስፋ ተቆረጡ የሚያጸናችሁ የሚያበረታችሁ የሚያረጋጋችሁ የሚጠብቃችሁ ሰዓቱን እንዳትፈሩ አሕዛብን እንዳትፈሩ ዓለምን ድል እንድትነሱ የሚያደርጋችሁን ተስፋ አድርግላችኋለሁ። እግዚአብሔር በእውነት ሁላችንም ተስፋ ከሚያስቆርጥ ነገር ይሰውራል። እግዚአብሔር ተስፋ ያደረገ ሰው አይወድቅም። ይህን ማመን አለባችሁ። የሚወድቀው ዓለም ተስፋ ያደረገ ብቻ ነው። የሚወድቀው ገንዘብን ተስፋ ያደረገ ብቻ ነው። የሚወድቀው ስልጣንን ገንዘብ ተስፋ ያደረገ ብቻ ነው። የሚወድቀው ሰውን ተስፋ ያደረገ በሰው የተደገፈ ብቻ ነው። እግዚአብሔርን የተደገፈ እግዚአብሔርን ተስፋ ያደረገ ይወድቃል። እግዚአብሔርን ተስፋ አድርጎ ያፈራል። እግዚአብሔርን ተስፋ አድርጎ ይወደቃል። እግዚአብሔርን ተማምኖ ያፈር ማንም የለም። ማንም የለም። የሚያሳፍር አምላክ ስለሆነ ዘላለማዊ ተስፋን የሚሰጥ አምላክ ስለሆነ አምላክ ከዛም በኋላ ወንዝ የባረኮሙ ተራራቆሙ የባረካቸው ራቃቸው አረገ ዋርገ ሰማይ ይላል። የባረካቸው ወደ ሰማይ አረገ። የባረካቸው ወደ ምን አረገ? ወደ ምን አረገ? ወደ ሰማይ አረገ። ይህን ቅዱስ ዮሐንስ አፈወርቅ ይተረጉመዋል። እዚህ ላይ የተወሰኑ ነጥቦችን አንስተን እንነጋገራለን። ማን ወደ ሰማይ ያደረገው?
ማን ወደ ሰማይ ያደረገው? ክርስቶስ ነው። ማን ወደ ሰማይ ያደረገው? ክርስቶስ ነው። በሉ ማን ወደ ሰማይ ያደረገው? ማን ወደ ሰማይ ያደረገው? ክርስቶስ ማን ነው? በደምብ ተናገረው። ክርስቶስ ማን ነው? ትክክል ናቸው። ወደ ሰማይ ያደረገው ክርስቶስ ነው። ክርስቶስ ማን ነው? እግዚአብሔር ነው። በደምብ አንድ ነጥብ ልነግራችሁ ፈልጌ ነው። ክርስቶስም እግዚአብሔር ይባላል። ክርስቶስ ማን ይባላል? አብም እግዚአብሔር ይባላል። አብ ማን ይባላል? መንፈስ ቅዱስም እግዚአብሔር ይባላል። መንፈስ ቅዱስ ማን ይባላል? እግዚአብሔር የሚለው ስም የሦስቱ አካላት መጠሪያ ነው። እደግመዋለሁ። እግዚአብሔር የሚለው ስም የማን መጠሪያ ነው? የሦስቱ አካላት መጠሪያ ነው። የማንና የማን? የአብ የወልድ የመንፈስ ቅዱስ መጠሪያ ነው። ኪራኮስ የተባለ ሊቅ ይህን ይናገራል። ኪራኮስ የተባለ ሊቅ አብሰ እግዚአብሔር፣ አብ እግዚአብሔር ነው። ህልው ለዓለም በሁሉ ጊዜያት ለዘላለም ጸንቶ የሚኖር ዛሬወቱ ጥንት የሌለው አብ እግዚአብሔር ይባላል። ወለሊሁኒ ወልድ አዲ ውእቱ እግዚአብሔር ውእቱ፣ ወልድም እግዚአብሔር ይባላል። መንፈስ ቅዱስም እግዚአብሔር ይባላል። በእግዚአብሔርነት ስንት ስለሆኑ በእግዚአብሔርነት ስንት ስለሆኑ አንድ ስለሆኑ እግዚአብሔር ማለት የባህርይ አምላክነት የሚያሰጥ በእግዚአብሔርነት አንድ ስለሆኑ በአምላክነት አንድ ስለሆኑ በመለኮት የሦስቱን መለኮት አንድ ስለሆነ አብም እግዚአብሔር ይባላል፣ ወልድም እግዚአብሔር ይባላል፣ መንፈስ ቅዱስ ማን ይባላል? እግዚአብሔር ይባላል። ወደ ሰማይ ያደረገው ክርስቶስ ነው ስንል ክርስቶስ ማን ነው እያልን ነው? እግዚአብሔር ነው እያልን ነው። ለዛ ነው ዳዊት አርገ እግዚአብሔር በይባላል ያለው ወልድ እግዚአብሔር እና ክርስቶስ አረገ መባሉ ቅዱስ ዮሐንስ አፈወርቅ በረከቱ ይደርብና ሲተረጉመው አርገ እግዚአብሔር በይባቤ ያለው ግብር ይተረጉመዋል። አርገ እግዚአብሔር በቀርነ መዊ አይዛል አጋንንትን ድነቱ አረገ ካለ በኋላ አንድ ማስተዋል ያለብን ነጥብ እዚህ ላይ ያስብረዋል። ለምሳሌ ክርስቶስ ከማድረጉ በፊት በርካታ ቅዱሳን አድርገዋል። ተናገሩ። አድርገዋል። እስኪ ንገሩ ያደረጉት ክርስቶስ ከማድረጉ በፊት ነብዩ ኤልያስ አድርጓል። እሺ ሌላ ሄኖክ አድርጓል። ሌላስ ተናገሩ። ምንድነው ከመጽሐፍ ቅዱስ ውጭ አልመጣም እያላችሁ ነው? መጽሐፍ ቅዱስ ብቻ አይነት ትምህርት እኮ የለም። ያሬድስ እና አረጋዊ ዳርቆስ እነ ዕዝራስ በርካታ ቅዱሳን በጣም ጥሩ። ስለዚህ ከክርስቶስ ውጭ ምን ያለ ሰው አለ ማለት ነው? ያረገ ሰው አለ። አንተ ትልገራት ነው። የዮሐንስ ወንጌል ምዕራፍ 3 ቁጥር 13 ተመልከቱ። እንግዲህ ክርስቶስ ማርጓል፣ ቅዱሳን ማርጓል። የዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ ግን እንዲህ ይላል ምን ማለት ነው? ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም ካለ ወልድ ብቻ ነው እያልን ማለት ወልድ ብቻ ከሆነ እነ ሄኖክ አደረጉ ማለታችን እነ ኤልያስ አደረጉ ማለታችን ውሸት ነው አይደለም። ልዩነቱ ንገረኝ። ዮሐንስ አፈወርቅም ይህን ተርጉሟል። እነ ኤልያስ አድርገዋል፣ እነ ሄኖክ አድርገዋል፣ ክርስቶስ አድርጓል። በደንብ ተከታተሉ። የምትጠየቁት ጥያቄ ነው። እናንተም መረዳት ያለባችሁ ጥያቄ ስለሆነ ክርስቶስ አድርጓል፣ ሄኖክ አድርጓል፣ ኤልያስ አድርጓል። ማን አድርጓል? ክርስቶስ አድርጓል። ሌላስ? ሄኖክ አድርጓል። ሌላስ? ኤልያስ አድርጓል። ልዩነቱ ምንድን ነው? አንደኛ ክርስቶስ አደረገ ስንል እንደ ኤልያስ አደረገ ማለታችን አይደለም። እንደምን አደረገ ማለታችን አይደለም። እንደ ኤልያስ አደረገ ማለት አይደለም። ለምን? እነ ኤልያስ ያሳረጓቸው መላእክት ናቸው። ማን ያሳረጓቸው? ወመፁ ወአይረግዎ ኃይላት ሀበታ አዘዙ ይላል። እነ ኤልያስ ያሳረጓቸው መላእክት ናቸው። ያሳረጓቸው ወደ ተባሉበት ቦታ ወደ ተፈቀደላቸው ቦታ ነው። ክርስቶስ ሊያደርግ በማን? በመላእክት ያደረገ ወይ መፁ መናብርት ከመያደርግዎ ለሊሁ ተላለ እኮ ነው። እነ ኤልያስ ያሳረጓቸው መላእክት ናቸው። እነ ኤልያስ በመላእክት ያደረጉት በመላእክት ታግዘው በመላእክት ኃይል ያደረጉት። ክርስቶስ ግን ያደረገው በራሱ ስልጣን ነው፣ በመላእክት አይደለም። ልዩነቱ ይሄ ነው። ለምን? እነሱ የሚያደርጉበት የባህሪ ስልጣን ስለሌላቸው እግዚአብሔር ያሳረጋቸው። እርሱ እንግዲህ ያሳረገው እግዚአብሔር የለም። ራሱ ምን ስለሆነ? እግዚአብሔር ስለሆነ። ሄኖክ በስልጣኑ አደረገ፣ ኤልያስን በስልጣኑ አደረገ። ሄኖክ ያደረገው እግዚአብሔር ነው። ኤልያስ ያደረገው ማን ነው? በእግዚአብሔር ስልጣን ነው። እግዚአብሔር ግን በማን ያደረገው? በራሱ ስልጣን። ወቃለ እግዚአብሔር እሰ ዋሂድ ለኔው አርገ በስልጣኑ ስለ እግዚአብሔር አትወጡ ይላል። ቃል እግዚአብሔር ወልድ ግን ያደረገው በራሱ ስልጣን ነው። ራሱ ማይሪያ ማለት ነው። መላእክት ያደረጉት አይችሉም፣ የመላእክት አምላካቸው ነው። ኪሩቤል ያደረጉት አይችሉም፣ አምላካቸው ነው።
ሱራፌል ሊያሳርጉት አይችሉም፣ የሱራፌል አምላክ ነውና። እንደ ኤልያስ መላእክት ሊያሳርጉት አይችሉም፣ አምላክ ኤልያስ ነውና። ኤልያስንም ጽንቱን ያሳረገ እርሱ ስለሆነ እና ልዩነቱ ይሄ የክርስቶስ እርገት በስልጣን ነው፣ በራስ ፈቃድ ነው። ሲያደርግ ደግሞ ያደርጋል። ምን ይጠብቃል? ሞት ይጠብቃል። ይሞታሉ። በተወሰነላቸው ጊዜ ይመጣሉ፣ ይሞታሉ። ወንጌል ይሰብካሉ። በአስርዮሽ ዘመን ጊዜ ሰባይቱ ነው ይሞታሉ፣ ያርፋሉ። ከዛም በኋላ ነው ትንሣኤ ጉባኤ የሚከፋው። የክርስቶስ እርገት ይሁን የለበትም፣ ሞት የለበትም። ሞትን ድል አድርጎ የተነሳበት ሞትን ድል አድርጎ የተነሳበት እና እርገቱ የሚያሳየን የባህሪ አምላክነቱ ያሳየን ማረጉ ሰው መሆኑን ሁላችሁ ማረግ የሰው ባህሪ ስለሆነ ማረጉ ሰው መሆኑን ያሳያል። በራሱ ስልጣን ማረጉ ደግሞ አምላክነቱን ያሳያል። ይህን ዋርገ ሰማይ ወደ ሰማይ አረገ፣ ወደ ሰማይ ወጣ። ወይ መጥ መናብርት ከመያለኝ እኮ ለሊው ተላለ ባይለ መናብርት ሊቃናት ኪሩቤል ሱራፌል መላእክት ኔሮን ያሳረጉ ኔሪያን ያሳረጉ ዛልመጡ ያመሰግኑት ይላልና ወንዝ ይባረኮም ተራሃቆም በሰማይ ወንዝ ይባረኮም ተራሃቆም ዋርገ ሰማይ ሚለው የባረካቸው ወደ ሰማይ መውጣቱ ማድረጉ ይህንን መልእክት አሁን ያየናቸውን ሀሳቦች ያሳያል። ወሙቱ ተሰገዱለት የስግደት ቀን ነው፣ ከብረውበታልና ተስፋ ተነግሯቸዋልና ተባርከዋልና በረከትን አግኝተዋልና ተጽናንተዋልና ከእነሱ የሚጠበቀው እየሰገዱ ማመስገን ተባለ። ወሰውቱም ለኢየሩሳሌም ወደ ኢየሩሳሌም ተመለሱ። ወደ ቤተ መቅደስ እንዘ ይባርክዎ ወይሴብሕዎ ለእግዚአብሔር ይላል። ከዛም ሐዋርያት በደብረ ዘይት የተነግሯቸው ክርስቶስ ሲያደርግ እነርሱም ትኩር ብለው ተመልክተው በመላእክት ተነግሯቸዋል። ያ ሲያደርግ ያዩት እንደገና እንደሚመጣም ተነግሯል። በሐዋርያት ሥራ እንደተጻፈው እነርሱም ተመልሰው በቤተ መቅደስ ሆነው ይላል። በምን ሆነው? በቤተ መቅደስ ሆነው ዘወትር እግዚአብሔርን ያመሰግኑ ነበር ይላል። እስኪ እንቀብላችሁ ተናገሩ። በቤተ መቅደስ ሆነው ሁላችሁ በቤተ መቅደስ ሆነው ዘወትር እግዚአብሔርን ያመሰግኑ ነበር። በቤተ መቅደስ ማን የሚመሰገነው? በቤተ መቅደስ ማን የሚመለከው? በቤተ መቅደስ ማን የሚሰገደው? ከእግዚአብሔር የሚመለክ። ስለዚህ በቤተ መቅደስ ሆነ ቤተ መቅደስ የምስጋና ቦታ ነው። የወሬ ቦታ አይደለም። የነገር ቦታ ማለት ነው። የሐሜት ቦታ ማለት ነው። የሌላ አይደለም። የዓለማዊ ስራ የሚሰራበት ቤተ መቅደስ የምስጋና ቦታ ነው። ቤተ መቅደስ እግዚአብሔር የሚከብርበት ቦታ ነው። ቤተ መቅደስ እግዚአብሔር የሚመሰገንበት ቦታ ነው። ቤተ መቅደስ የምስጋና መስዋዕት የሚሰዋበት ቦታ ነው። በቤተ መቅደስ ዘወትር ያመሰግኑ ነበር። እግዚአብሔርን አመስግኑ ስሙንም ጥሩ ይላል ነብዩ ዳዊት በመዝሙር 114 ላይ እግዚአብሔርን ጥሩ እግዚአብሔር